ከተማው ለት እንግዳ ነው መስሎ ሳግረሉት የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም እንዴት ናችሁ? ከዚህ በፊት እግዚአብሔር ረድቶኝ የኢየሱስ ክርስቶስ ምሳሌዎች የሚል አንድ ቶፒክን አንስቼ በሱ ጉዳይ ላይ ተከታታይ ትምህርትን ለመስጠት እንዳሰብኩኝ ከዚህ በፊት አስታውቂያችኋለሁ። እሱም ብቻ አይደለም፣ በጌታ በኢየሱስ ክርስቶስ በኩል ከተነገሩ ምሳሌዎች መካከል አንዱና በጣም ፌመስ የሆነውን የዘሪው ምሳሌ የሚለውን በክፍል አንድነት ባለፈው ለመዳሰስ ሞክሬያለሁ። ከዚህ በፊት እንደነገርኳችሁ እነዚህን የኢየሱስ ክርስቶስ ምሳሌዎች ልናጠና በምናስብበት ጊዜ አንዳች በጣም ከፍ ያለ ሰማያዊ ሚስጥርን በምድራዊ ኢሜጀሪ ወይም ደግሞ ፒክቸር እንድንረዳ እግዚአብሔር አቅልሎ በእኛ ሁኔታ ያመጣበት ኢሹ እንደሆነ፣ ነገር ግን በዛ ውስጥ የተሰወረውን የእግዚአብሔርን በጣም ሚስትሪ ለመረዳት ብዙ ፎከስ ማድረግ እንዳለብን፣ ከመንፈስ ቅዱስ ለመማር በእውነት በቃሉ ውስጥ ራሳችንን በጣም ብዙ ማስቀመጥ እንዳለብን፣ ሜዲቴት ማድረግ እንዳለብን ባለፈው ስንነጋገር ነበር። እሱ ብቻ ደግሞ አይደለም፣ በእውነት ካልቻልን መጽሐፍ ቅዱስ እንደሚናገር ማንም ጥበብ የሚጎለው ቢኖር ሳይሰስት በልግስና የሚሰጠውን ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይጠይቅ ብሎ እንደሚል ይህንን የጥበብ መንፈስ ይህንን የማስተዋል መንፈስ ያንን ሚስጥር እንዲገልጥልን በመጠየቅ ከሱ መማርና በእውነት ወደ እውነት ሁሉ መድረስ እንደምንችል እናውቃለን ማለት ነው። አንዳንድ ኪ የሆኑ ነገሮችን በተለይ አሁን ቀጥለን ከምናየው ሁለተኛው ምሳሌ ይሄኛውም በክርስቶስ ኢየሱስ አማካኝነት ኢንተርፕሬት ከተደረጉ ለደቀ መዛሙርቱ ጌታ ኢየሱስ ከተረጎማቸው ጥቂት ምሳሌዎች መካከል አንደኛው ነው። ይሄኛውም የስንዴውና የእንክርዳዱ በእርሻ ውስጥ የተዘራው ስንዴ መልካም ዘርና ከዛ ደግሞ ጠላት አማካኝነት የተዘራውና የተገኘው እንክርዳዱ ወይም ደግሞ ዊድ አረም ብለን የምንለው ምሳሌ ነው ማለት ነው። ይሄኛውም ልክ እንደባለፈው እንደዘሪው ምሳሌ በማቴዎስ ወንጌል ምዕራፍ 13 ላይ የሚገኝ የተጠቀሰ ምሳሌ ነው። ከማቴዎስ ወንጌል ምዕራፍ 13 ከ24 እስከ 30 ባለው ክፍል ውስጥ ምሳሌውን ደግሞ ከ36 እስከ 43 ባለው ክፍል ውስጥ የዚህን ምሳሌ ኢንተርፕሪቴሽን ጌታ ኢየሱስ የሰጠበትን ክፍል እናገኘዋለን። ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴውን በበቀለና ባፈራ ጊዜ እንክርዳዱ ደግሞ በዚያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱንስ ከወዴት አገኘ አሉት። እርሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ እላለሁ አለ ብለው ይናገራል። በዚህ ምሳሌ መሰረት ብዙ የመጽሐፍ ቅዱስ አዋቂዎች ወይም ደግሞ አናሊስቶች ሲናገሩ ይህ ከመጀመሪያው እግዚአብሔር በኤደን ገነት ውስጥ ካስቀመጠው መልካም ዘር በአዳም ውስጥ ካስቀመጠው የራሱ መልክ የራሱ ምሳሌ፣ ከዛ በኋላ ግን እባቡ በዛ መካከል መጥቶ በዘራው ክፉ ዘር፣ ከዛም በኋላ ደግሞ በሴቲቱና በእባቡ መካከል በዘሮቻቸው መካከል ያለውን ጠላትነት የሚያሳይ ነው ብለው ይናገራሉ። ነገር ግን በጌታ ኢየሱስ እዚህ ቦታ ላይ ባለው ኢንተርፕሪቴሽን መሰረት በተለይ ከቁጥር 36 እስከ 43 ባለው ክፍል መሰረት እንደሚናገረው በባለፈው የዘሪው ምሳሌ መሰረት ዘሩ የመንግስቱ ቃል እንደነበረ ጌታ ኢየሱስ የሚናገረው ቃል እንደነበረ አይተናል። የለቀሙት ወፎች ያንን ቃል እንደነበረ ከሰው ልብ ውስጥ ያንን እንዳጠፉ ተመልክተናል። በዚህኛው ምሳሌ ግን ዘሪው ራሱ ጌታ ኢየሱስ ነው። ደግሞ መልካም ዘር ብሎ የሚጠቅሳቸው በባለፈው የተዘራውን ሕያው ቃል ሰምተው በመልካም መሬት ላይ እንደበቀለው አይነት ፍሬ ለማፍራት በክርስቶስ ኢየሱስ አምነው የዳኑ ወይም ደግሞ የመንግስቱ ልጆች የሚባሉትን እንደሆነ ይናገራል ማለት ነው። መጽሐፍ ቅዱሳችን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደሚናገረው ሁላችን ከማይጠፋው ሕያው ከሆነው ቃል እንደበቀልን እንደወጣን መጽሐፍ ቅዱሳችን ይናገራል። ስለዚህ ያንኑ የበቀልንበትን አይነት ዘር ፍሬን እንድናፈራ ኤክስፔክት ይደረግብናል ማለት ነው። ስለዚህ ቦታ ላይ እንደሚታየው ይህ የተዘራው መልካም ዘር የመንግስቱ ልጆች እንደሆኑ የክርስቶስ ኢየሱስን ስብከት ወይም ደግሞ የክርስቶስ ኢየሱስን ሐሳብ ሰምተው የተቀበሉ በክርስቶስ ኢየሱስ ሞትና ትንሣኤ አምነው ወደዚህ መንግስት የተቀላቀሉ ባለፈው ጀምሮ እንደተነጋገርነው የጌታ ኢየሱስ ዋና የምድር ላይ ቆይታ አጀንዳ የእግዚአብሔር መንግስት ጉዳይ እንደሆነ ተነጋግረናል። እዚህም ቦታ ላይ ሲናገር ምሳሌውን ሲጀምር መንግስተ ሰማያት እንዲህ ትመስላለች ብሎ ነው የሚናገረው። ስለዚህ ስለ እግዚአብሔር መንግስት ኢሹ ነው ማለት ነው የምንነጋገረው። ስለዚህ ቦታ ላይ መልካሙ ዘር የመንግስቱ ልጆች ናቸው። ይህም ማለት በሌላ አገላለጽ በዚህ ጋር ዘር
ጋዘሪንግ ውስጥ የሚገኙ ሁሉ የመንግስቱ ልጆች ተብለው የሚባሉት ወይም ደግሞ በዚህ የእግዚአብሔር መንግስት ውስጥ ኢንክሉድድ የሆኑ የተመዘገቡ ስማቸው በሕይወት መዝገብ የተመዘገበ ልጆችን ይወክላል። ደግሞ እዚሁ ላይ አት ሴም ታይም ጌታ ኢየሱስ እነዚህን መልካም ዘሮች በዘራበት ወይም ደግሞ እርሻው ተብሎ በተጠቀሰው በዓለም ውስጥ የሚገኝ የተዘራ ሌላ የክፉ ዘር አለ። ይኸውም የክፉ ልጆች ናቸው፣ የዲያብሎስ ልጆች ናቸው ብሎ እዚህ ቦታ ላይ ይናገራል ማለት ነው። እዚህ ቦታ ላይ ላስታውሳችሁ የሚፈልገው ልክ እንልቀመው ብሎ ባሉ ጊዜ ተመሳሳይ አይነት የስንዴውና የአረሙ ወይም ደግሞ ስንዴውና እንክርዳዱ ተመሳሳይ አይነት መልክ እንዳለው በሚነቀልበት ጊዜ መለየት ስለሚያስቸግር ስንዴው አብሮ ሊነቀል እንደሚችል፣ ስለዚህ እንዲያፈሩ እንዲያድጉ እስከሚለያዩበት ጊዜ ድረስ አጨዳ ወይ መከር እስከሚደርስበት ሰዓት ድረስ እንዲተዋቸው እዚህ ቦታ ላይ ጌታ ኢየሱስ ይናገራል ማለት ነው። ነገር ግን የቀረውን የእንክርዳዱን ወይም ደግሞ አረም የተባለውን ከመንግስቱ ልጆች ውጭ ያለውን እንዲያስሩትና በእሳት ለመቃጠል አሳልፈው እንዲሰጡት እዚህ ቦታ ላይ ጌታ ኢየሱስ ይናገራል ማለት ነው። ተመሳሳይ ሀሳቦች ያሉበትን ሁለት ቦታ ላስታውሳቸው። አንደኛው በማቴዎስ ወንጌል ምዕራፍ 7 ላይ ያለው ማቴዎስ ወንጌል ምዕራፍ 7 ከቁጥር 17 እስከ 20 ባለው ክፍል ውስጥ ጌታ ኢየሱስ የተናገረው አንድ በጣም ፌመስ የሆነ ንግግር አለ። እሱን ባነብላችሁ በጣም ደስ ይለኛል። ይኸውም እንደዚህ ይላል፣ ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ ብሎ ይናገራል። እዚህ ቦታ ላይ ጌታ ኢየሱስ እንደሚነግረን ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም፣ ነገር ግን የአባቴን ፈቃድ የሚያውቅ ደግሞ የሚያደርግ እሱ ነው መንግስተ ሰማያት የሚገባው፣ የመንግስቱ ልጅ እሱ ነው ብሎ ይናገራል ማለት ነው። በዚህ ዘመን ብዙዎቻችን እኛ የእግዚአብሔር ልጆች ነን ብለን የምንል በጣም የእግዚአብሔር ልጅ ነኝ ብሎ የሚናገር በጣም ብዙ ሰው አለ። ወይም ደግሞ አሁን እኛ በምንላት ቸርች በምትባለው ተቋም ውስጥ ምድራዊ በምትታየው ተቋም ውስጥ የሃይማኖት ስርዓትን የሚፈጽሙ በዛ ምልልስ ውስጥ የሚገኙ እጅግ በጣም ብዙ የእግዚአብሔር ልጆች እንደሆኑ ራሳቸውን የሚቆጥሩ ምናልባትም በጸጋ ስጦታ የሚያገለግሉ የተለያየ ስልጣን በኮቴሽን ውስጥ ማለት ነው በተለያየ ጸጋ ስጦታ የሚያገለግሉ እንደ ስልጣን አድርገው ራሳቸውን ያን ሐዋርያ፣ ነብይ፣ ፓስተር፣ ሪቨረንድ፣ ቢሾፕ፣ ማይነር፣ ሜጀር በቼም በዚህ ዘመን የሌለ ስያሜ የለም እሱን የያዙ ምናልባት አጋንንትን የሚያስወጡ ደግሞ ታምራትን የሚያደርጉ በስሙ እነዚህን ሁሉ ነገሮች የሚያደርጉ ትንቢትን የሚናገሩ ምናምን ሆነው ግን እውነት እላችኋለሁ አላውቃችሁም ዲፓርት ፍሮም ሚ ከኔ ሂዱ ብሎ እንዳላቸው በማቴዎስ ምዕራፍ 25 ላይ ለሰይጣን ለዲያብሎስና ለመላእክቱ ወደ ተዘጋጀ ወደ እሳት ባህር ጣሏቸው ብሎ እንዳለ በግራው በኩል የነበሩትን ፍየሎች እንደተናገረ ጌታ ኢየሱስን አምነናል አውቀናል ብለው በቤተ ክርስቲያን ወይም በቸርች ጋዘሪንግ ውስጥ በሚታየው ቸርች ጋዘሪንግ ውስጥ የሚገኙ ነገር ግን እንክርዳድ የሆኑ ክፉ የዘራቸው በዛ ጋዘሪንግ ውስጥ አብረው የሚመላለሱ በተለያየ አገልግሎት ውስጥ የሚኖሩ በጣም በርካቶች በመከር ጊዜ ግን የሚለዩ በመላእክቱ አማካኝነት እንደ አረም ተነቅለው ወደ እሳት የሚጣሉ እንዳሉ ይናገራል ማለት ነው። እዚህ ቦታ ላይ እዚሁ ማቴዎስ ወንጌል ምዕራፍ 7 ላይ ሲናገር ታዲያ እንደዚህ ብሎ የሚናገረው ነገር አለ። በጠበበው በር ለመግባት ተጋደሉ ብሎ ይናገራል። ምክንያቱም ሰፊ ደጅ አለ፣ በጣም የሃይማኖት መልክ ያለው ግን ኃይሉን፣ ስሙን፣ ስራውን የካደ በሃይማኖት ምልልስ ውስጥ ብቻ ራሱን የሚያመላልስ የጠለፈ ፍሬ የሚባል ነገር የለው። ከመልካም ዘር ከክርስቶስ ኢየሱስ ተገኝቶ ግን ያንን የመንግስቱ ልጆች የምን ደግሞ ጌታ ኢየሱስ የዘራውን ዘር ወይም ስንዴውን ማብቀል ያልቻለ ያንን የሚመስል ተመሳሳይ ነው ሊፕ ሲንኪንግ እንደሚባለው ወይም ደግሞ ኢሚቴሽን እንደሚባለው ኢሚቴት የሚያደርግ ሃይ ኮፒ የሆነ ነገር ግን ያ በክርስቶስ ኢየሱስ ዘንድ የነበረው ሐሳብ በክርስቶስ ኢየሱስ ዘንድ የነበረው ፍሬ ፈጽሞ የማይገኝበት አይነት ምልልስ ውስጥ የሚገኙ በጣም በርካታ ሰዎች እንዳሉ ማየት እንችላለን። ስለዚህ እንደዚህ ይላል፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ ነው፣ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ብሎ ይናገራል። የበግ ለምድ ለብሰው ከሚመጡባቸው በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ይህን ማስረገጫ ሲሰጥ ከፍሬያቸው ታውቋቸዋላችሁ ብሎ ነው የሚናገረው ማለት ነው። ስለዚህ ልክ እዚሁ የአሁን ምሳሌ ላይ የስንዴውና የእንክርዳዱ ምሳሌም ላይ ጠብቋቸው ተዋቸው ማለት በቅሏል ገና እያደጉ ባሉበት ሰዓት ሊመሳሰሉ ስለሚችሉ ስትነቅሉ ስንዴውን አብራችሁ ልትነቅሉ ትችላላችሁ። ስለዚህ ይደጉ ያፍሩ። ከዛ በኋላ ግን በፍሬያቸው ስለሚታወቁ
ለይታችሁ ለመንቀል ይመቻችኋል። ወይም ደግሞ ስንዴውን ከአረሙ ጋር እንዳትነቅሉት፣ ከእንክርዳዱ ጋር እንዳትነቅሉት እድል ታገኛላችሁ። ይሄውም የመከር ጊዜ የዓለም ፍጻሜ ነው ብሎ ጌታ ኢየሱስ እዚህ ቦታ ላይ ይተረጉምላቸዋል ማለት ነው። አንድ ቦታ ላስታውሳችሁ። በዮሐንስ ወንጌል ምዕራፍ 8 ላይ ጌታ ኢየሱስ እየሰበከ በነበረበት ሰዓት ቃሉን ሰምተው ያመኑ ደቀ መዛሙርት የተከተሉትን እንደዚህ ይላቸዋል፣ ምለውን ብትሰሙና ብታረጉ እውነት አርነት ያወጣችኋል ብሎ ሲላቸው በጣም ይናደዳሉ ማለት ነው። እንደኛስ የአብርሃም ልጆች ነን፣ እኛ የእግዚአብሔር ልጆች ነን፣ በማንም በባርነት ውስጥ ተገኝተን አናውቅም፣ ተገዝተን አናውቅም፣ እንዴት አርነት ያወጣችኋል ትላላችሁ ብሎ ሲላቸው የአብርሃም ልጅ ብትሆኑ የእግዚአብሔር ልጆች ብትሆኑ የምታደርጉት የእግዚአብሔርን ካራክተር የምታደርጉት አብርሃም ያደረገውን አይነት ነበረ። እናንተስ የአብርሃም ልጆች እንደሆናችሁ አውቃለሁ፣ ግን ከአባታችሁ ከዲያብሎስ ናችሁ፣ ካራክተራችሁ ሌላ ነው ብሎ ይናገራቸዋል ማለት ነው። በተመሳሳይ መልኩ ማቴዎስ ወንጌል ምዕራፍ 3 ላይ መጥምቁ ዮሐንስም ለንስሐ የሚገባን ፍሬ አድርጉ ብሎ እዛ ቦታ ላይ ለንስሐ ጥምቀት የመጡ ሰዎችን ይናገራቸዋል። ንስሐ ኢነሴንስ በሌላ አገላለጽ አንድ ሰው ንስሐ ገብቶ በክርስቶስ ኢየሱስ አምኖ ወደ እግዚአብሔር መንግስት ከተቀላቀለ በኋላ የእግዚአብሔር መንግስት ካራክተር እንዲታይበት ይጠበቃል ማለት ነው። ያለበለዚያ ለንስሐ የሚገባ ፍሬን አላደረገም፣ ጀስት የሆነ ሪቹዋል ብቻ አልፎ ሊሆን ይችላል ማለት ነው። እዛው ቦታ ላይ ለአብርሃም ከነዚህ ድንጋዮች መካከል አንድ ልጅ ሊያስነሳለት ይችላል ብሎ በማቴዎስ ወንጌል ምዕራፍ 3 ላይ ባለው ቃል ውስጥ ይናገራል። ባነበው በጣም ደስ ይለኛል፣ ምክንያቱም ሐሳቡ እዚህ አሁን በምሳሌው ላይ ከምንነጋገርበት ሐሳብ ጋር የተመሳሰለ ስለሆነ ማለት ነው። እና እንደዚህ ይላል፣ ከኔ ቀጥሎ የሚመጣው እሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል ብሎ ይነግራቸዋል። ከዛ ከላይ ከፍ ባለው ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። ከዛ እንዲህ ይላል፣ አሁንስ ምሳር በዛፎች ስር ተቀምጧል፣ እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ብሎ ይላል። ማለት የትኛውንም አይነት የሃይማኖት ምልልስ ብንይዝ፣ የሃይማኖት መልክ ቢኖረን፣ ራሳችንን የአብርሃም ልጆች ነን የእግዚአብሔር ልጆች ነን እያልን ብንል፣ ነገር ግን ያ በአብርሃም በክርስቶስ ኢየሱስ ዘንድ ከተገኘንበት ከዚህኛው ዘር ማለት ነው ዘንድ የነበረ ሐሳብ የነበረ ምልልስ የነበረ ፍሬ መንፈሳዊ ፍሬ ካልታየብን የእግዚአብሔር ልጆች መሆናችን ጥርጣሬ ውስጥ ይገባል ማለት። እዚህ ቦታ ላይ እንደሚናገረው ወይም ደግሞ ዮሐንስ ወንጌል ምዕራፍ 5 ላይ እንደሚናገረው እኛ ቅርንጫፎች ነን፣ ከግንዱ ጋር ተጣብቀናል፣ ገበሬው አባቱ አለ፣ ስለዚህ የማያፈራውን ይቆርጠዋል፣ ወደ እሳት ባህር ይጥለዋል ብሎ ይናገራል። የሚያፈራውን ደግሞ የበለጠ እንዲያፈራ እንደሚገርዘው ይናገራል ማለት ነው። ስለዚህ አሁን በምትታየዋ እኛ በምናውቃት ተቋማዊ አደረጃጀት ውስጥ ከእግዚአብሔር ያልሆኑ የክፉ ዘር የሆኑ በሃይማኖታዊ ምልልስ ውስጥ የሚመላለሱ ስማቸው ቅድም እንዳልኳቸው ሐዋርያ፣ ነብይ ወዘተ የሆነ ግን ምልልሳቸው ህይወታቸው ፍሬያቸው ግልሙትና፣ ገንዘብን መውደድ፣ ፍቅር የሌለበት ዓለማዊ ምልልስ የሆነ የዲያብሎስን ሐሳብ የሚያስፈጽሙ በርካታ ኢንፊልትሬት ያደረጉ ሰዎች አሉ ነው። ስለዚህ በዓለም መጨረሻ ወይም ደግሞ በመከሩ ጊዜ መላእክቱ ከፍሬያቸው ስለሚያውቋቸው እንክርዳዱን ለይተው ከስንዴው ነቅለው ወደ እሳት ባህር ይጣል ዘንድ ቅድም እንደነገርኳቸው በማቴዎስ ወንጌል ምዕራፍ 25 ላይ የእሳት ባህር የተዘጋጀው ለዲያብሎስና ለመላእክቱ ነው። ነገር ግን ይህንን ሐሳቡን እንደግፋለን ብለው ለተስማሙ የእግዚአብሔር ልጆች መሆን ላልወደዱ ተቀብለው በስሙ አምነው የእግዚአብሔር ልጆች መባልን ያልፈለጉ ሁሉ የዛው ፍርድ አብረው ተተኪ እንደሚሆኑ ባለፈው ክፍል ባነገርኳችሁ ድነናል፣ እየዳንን ነው፣ ደግሞ እንድናለን በሚለው ሐሳብ ውስጥ ተመልሳችሁ እንድታዩ ተጋብዛችኋለሁ። በዛ ክፍል ውስጥ ነግሬያችኋለሁ ማለት ነው። ነገር ግን በዚህ በምትታየው ሙሉ ወንጌል መሰረተ ክርስቶስ ምናምን እያልን በምናውቀው ጋዘሪንግ ውስጥ ካለው ህዝብ መካከል ኢንቪዚብል የሆነ በመንፈስ የተዋቀረ የእግዚአብሔር ማደሪያ ቤት የእግዚአብሔር ማደሪያ ህንፃ ለመሆን የተሰሩ ቅዱሳን ደግሞ አሉ ማለት ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 10 ላይ እንደሚናገረው መልካም እረኛ እኔ ነኝ፣ አብ እኔን እንደሚያውቀኝ እኔ በጎቼን አውቃቸዋለሁ፣ እነሱም እኔን ያውቁኛል፣ ድምፄን ይሰማሉ፣ ይከተሉኛል ብሎ እንደሚናገረው ደግሞ ከዚህ በረት ያልሆኑ ከዚህ ውስጥ ያልሆኑ ሄጄ ፈልጌ የማገኛቸው ሌሎች በጎች አሉኝ ብሎ እንደሚናገረው የሱ የሆኑትን እሱ ያውቃቸዋል ማለት ነው። ስለዚህ በዛ በመከር ጊዜ የሚልካቸው ሰራተኞቹ ወይም ደግሞ መላእክቱ የእርሱ የሆኑትን ብቻ ለይተው ወደ እረፍታቸው ወደ ደስታቸው መጽሐፍ ቅዱሳችን አሁንም በማቴዎስ ወንጌል ምዕራፍ 25 ላይ እንደሚናገረው ኑ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ እንደተባለ ከዓለም መጀመሪያ ጀምሮ የተዘጋጀላችሁን መንግስት፣ ርስት፣ ሽልማት ውረሱ ብሎ ጌታ ኢየሱስ በቀኝ በኩል ያሉትን በጎች እንዳለ እነዚህን አድገው ስንዴ ሆነው ያፈሩትን የመንግስቱ ልጆች የተባሉትን መልካም ዘር የተባሉትን ወደ ራሱ ይሰበስባል። ደግሞ አት ሴም ታይም አብረው ተመሳስለው ያደጉትን በሃይማኖት ምልልስ ውስጥ ብቻ ያለ ፍሬ የኖሩትን እነሱን በዮሐንስ ወንጌል ምዕራፍ 15 እንደሚናገረው ነገር ግን ፍሬ ያላፈሩትን ከግንዱ ላይ ቆርጦ ወይም ደግሞ ከዛ ጋዘሪንግ ውስጥ ከመንግስቱ መካከል እንዲጠፋ አድርጎ ወደ እሳት ባህር ወደ ተዘጋጀላቸው ወደዛ ስፍራ ይጥላቸዋል ማለት ነው።
ነገር ግን በዚህ ውስጥ ምነግራችሁ አንድ ነገር በማቴዎስ ወንጌል ምዕራፍ 24 ላይ እኛ በዘመን ፍጻሜ ላይ እንዳለ ነግራችኋለሁ ደጋግሜ። በዚህ ዘመን መጽሐፍ ቅዱሳችን እዛ ስፍራ ላይ እንደሚናገረው ፍሬ በጣም ኢምፖርታንት ነው። በጣም ሰፊ ደጅ አሁን ዓለም ላይ ያለ which is ባቢሎን የምንላት በጠበበው ደጅ ግን ለመግባት መጋደልን ያስፈልጋል ማለት ነው። ከዮሐንስ ዘመን ጀምሮ መንግስተ ሰማያት ተገልጣለች፣ ግን የሚጋደሉ ተጋዳዮች ግፈኞች ይናጠቋታል፣ ያገኟታል ብሎ መጽሐፍ ቅዱስ ይናገራል። በመጨረሻው ዘመን በማቴዎስ ወንጌል ምዕራፍ 24 ላይ መጽሐፍ ቅዱስ እንደሚናገረው ብዙዎችን እስኪያስት ድረስ ሐሰተኛው ክርስቶስ ሐሰተኛ ነቢያትን እንደሚያስነሳ የራሳቸውን አስተማሪዎች ለጆሮአቸው የሚያሳክክ ትምህርትን የሚያስተምሯቸው ከዚህ እውነተኛ ከሆነው ከእግዚአብሔር ጠባብ የሆነ መንገድ ሊያስቷቸው ብዙዎችን ከእምነት ሊያጎሉ ሊያስቱ እንደሚነሱ እዛ ቦታ ላይ ይናገራል። እዛው ቦታ ላይ ደግሞ እስከ መጨረሻው የሚጸናሱ ይድናል ብሎ ይናገራል ማለት ነው። በዚህ ምሳሌ መሰረት መልካሙን ዘር የዘራው ራሱ ጌታ ኢየሱስ ነው። መልካሙ ዘር ደግሞ ይሄንን ዘሪው የተናገረው ንግግር ሰምተው የበቀሉ የመንግስቱ ልጆች ናቸው። በዛ ዘር አማካኝነት ስንዴ ሆነው የሚያድጉ የሚያፈሩ የሚበላ ነገር የሚገኝባቸው ወይም ደግሞ መጽሐፍ ቅዱሳችን አሁንም በዮሐንስ ወንጌል ምዕራፍ 12 ላይ እንደሚናገረው ከግሪክ የመጡ ኢየሱስን ሊያዩ የነበሩ የፈለጉ ሰዎች በፈለጉት ጊዜ አይ ጊዜው ደርሷል፣ የሰው ልጅ ካልሞተ የስንዴ ቅጣት ካልሞተች ካልበሰበሰች ብዙ ፍሬ ልታፈራ እንደማትችል ብሎ እንዳለ በክርስቶስ ኢየሱስ መሞትና መነሳት አማካኝነት አምነን በአፋችን መስክረን የእግዚአብሔር ልጆች ለመሆን የተጠራን ሁላችን መልካም ዘር እንደሆነ በዚህ እርሻ ላይ ወይም ደግሞ ዓለም ላይ የዓለም ብርሃን ደግሞ የምድር ጨው ለመሆን በተለየ ማንነት ፍሬያማ ሆነን እንደምንገኝ ደግሞ ክፉ የዘራቸው የእሱን ሐሳብ ሰምተው የሚመላለሱ በሃይማኖት ስርዓት ውስጥ የሚገኙ ምናልባት ቸርች ውስጥ ኢንፊልትሬት ያደርጉ የተለያየ ስም ያላቸው ክርስቶስ ኢየሱስን የማይታዘዙ ማቴዎስ ወንጌል ምዕራፍ 7 ላይ እንዳየነው ምናልባት ታምራትን የሚያደርጉ አጋንንትን የሚያስወጡ ትንቢትን የሚናገሩ በስሙ ግን ጌታ ኢየሱስ የማያውቃቸው በጣም በርካቶች በዚህ ውስጥ አሉ ማለት ነው። ስለዚህ አሁን ምሳሌ ንጥቀት ቢሆን ጌታ ኢየሱስ የራሱን ሙሽራ ለመውሰድ ቢመጣ ሊቭ የሚያረጋቸው የሚተዋቸው የራሱ የሆኑትን ብቻ ለይቶ የሚያነሳ ሲሆን የቀሩትን ደግሞ ለእሳት መቃጠል ወደ እሳት ባህር እንደሚጥል እዚህ ቦታ ላይ ይናገራል። መከሩ ደግሞ የመጨረሻ የዓለም ፍጻሜ እንደሆነ ይናገራል። ደግሞ የኢየሱስ ሰራተኞች አጫጆቹ መላእክቱ እንደሆኑ ይናገራል። ይሄንን ኢንተርፕሬቴሽን በብዛት ዮሐንስ ራእይ ላይ ልታገኙ ትችላላችሁ። ስለዚህ እንደዚህ ነው ማሳሰባችሁ። ድነናል፣ እየዳንን ነው፣ ገና እንድናለን። አሁን ባለንበት በዚህ የሥጋ ወራት ውስጥ እግዚአብሔርን በመምሰል እንድንኖር መጽሐፍ ቅዱሳችን ደጋግሞ ያስተምራል። እግዚአብሔርን እወድሃለሁ በማለት መውደዳችን አይነገርም። ነገር ግን እግዚአብሔር የሚፈልገው በተግባር የተገለጠን መጽሐፍ ቅዱሳችን እንደሚናገረው ብትወዱኝ ትእዛዛቴን ጠብቁ ብሎ እንዳለ እዚህ ማቴዎስ 7 ላይ አሁን እንደነገርኳችሁ ጌታ ሆይ የሚለው ሳይሆን የአባቱን ፈቃድ የሚያውቅ ደግሞ የሚያደርግ እሱ ብቻ ወደ መንግስተ ሰማያት እንደሚገባ አሁንም በዮሐንስ ወንጌል ምዕራፍ 14 ላይ እንደሚናገር ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚያደርጋትም የሚወደኝ እርሱ ነው ብሎ እንዳለ የሚወደኝን አባቴ ይወደዋል፣ ከዛ እኔና እሱ መተን በሱ ውስጥ እንኖራለን ብሎ እንዳለ ህብረታችን ከአብ ጋር ከልጁ ከክርስቶስ ኢየሱስ ጋር የሚሆነው በመንፈስ ቅዱስ አማካኝነት በዚህ ምልልስ ውስጥ ስንኖር ስለሆነ ራሳችንን አሁንም እንድንመለከት በዚህ የስንዴና የእንክርዳድ ምሳሌ ውስጥ ጌታ ኢየሱስ ሊናገረን እየፈለገ ያለውን ነገር እንድንመለከት እስከ መጨረሻው በመጽናት የእግዚአብሔር መንግስት ወራሾች እንድንሆን ከነ አብርሃም ከነ ይስሐቅ ከነ ሙሴ ከነ ያዕቆብ ጋር አብረን ከዘመን ከዓለም ፍጥረት ጀምሮ እግዚአብሔር ለሚወዱት ያዘጋጀውን ዓይን ያላየውን ጆሮ ያልሰማውን እግዚአብሔር ለሚወዱት ያዘጋጀውን ያን ርስት ተካፋዮች ወራሾች እንድንሆን እምነታችንን ዛሬ እንድንፈትሽ ያለንበትን ቦታ ቆም ብለን እንድንመለከት አሳስባችኋለሁ። እግዚአብሔር ይባርካችሁ። በውሸት ከተማ እውነት እንግዳ ነው መስሎ ሳጉረሉት የሚያውቀው